በዝግጅቶቻችን እየተዝናናችሁ ነው ተስፋ እናደርጋለን በቀጣይነት ወዴት ነው የምንሻገረው ፓስታው መቼ በተባለ እኔ እናንተ ቅድም ተንጠለጠልን ቀጥሎ አቦካን ያላረግነው ነገር የለም ዛሬ እጃችን መብላቱ ቀላል ነው ማብካቱ ነው እንጂ ስራ በቁ እጃችን ዛሬ ሲለፋ ነው ያለው ማለት ነው ቆንጆ ነበር ጥሩ ጊዜ አሳልፈናል ቀጥሎ ደግሞ እንግዲህ እዚህ የተመለከቱት የምግብ ባለሙያ ሼፍ የመጣው ወደዚህ ሀገርም እንዲሁ የሚካሄድ አንድ ዝግጅት ነበር የጣሊያን የምግብ ሳምንት ነው የሳምንት የምግብ የመስራት የጣሊያን ምግቦች የመስራት ውድድር ነበር የሼፍ ኮምፒቲሽን ነገር ነበርና እዛ ላይ ለመሳተፍ እዛ ላይ ለማወዳደርም ነው ከመጡት መሃል ነው ይሄ እንግዳችን ስለዚህ እሱን ደግሞ ቀንጨብ አርገን እንመለከታለን ባልደረባችን ወደዛ ሄዳለች ፍቅር ይበልጣል ዛናት ያለችው ከሷ እንግዲህ ምን እንዳየች ማን እንዳሸነፈም አየት አድርገን እንመጣለን አብረን ቆይ መልካም ጊዜ ይሁንላችሁ አሁን የምገኘው በጣሊያን ኤምባሲ የማዕድ ቤት ውስጥ ነው እንግዲህ ከጀርባዬ እንደምታያቸው የተወሰኑ ተማሪዎች ምግብ በማብሰል ሂደት ላይ ናቸው ከኖቬምበር 19 እስከ ኖቬምበር 25 የጣሊያን የምግብ ሳምንት በመላው ዓለም እየተከበረ ይገኛል በሀገራችንም በተለያዩ መርሃ ግብሮች የጣሊያን የምግብ ሳምንት ተከብሯል እንግዲህ ዛሬ ደግሞ ከኬተሪንግ ኤንድ ቱሪዝም ኢንስቲትዩት የተውጣጡ ተማሪዎች ለአንድ ሳምንት የጣሊያን የምግብ አሰራርን ከተለማመዱ በኋላ እሱ ሙያቸው የሚፈተሽበት ቀን ነው ማለት ነው የተለያዩ ዳኞች አሉ እንግዲህ ምን ያህል እነኚህ ተማሪዎች ይሳካላቸዋል የሚለውን አብረን የምንከታተለው ይሆናል መልካም ጊዜ We organize it in every country we have embassies and consular offices because it's ኤምባሲ በከፈትንባቸው ሀገሮች በሙሉ የጣሊያን የምግብ ሳምንትን በየአመቱ ማክበር ከጀመርን 3 አመታትን አስቆጥረናል በዚህም የጣሊያን ምግብና ወይንን በመላው ዓለም እናስተዋውቃለን ባለፈው ማክሰኞም በሸራተን ሆቴል የጣሊያንን የምግብ ሳምንት በማስመልከት ትልቅ ድግስ አዘጋጅተን ነበር አሁን ደግሞ በዚህ በኤምባሲያችን ውስጥ በጣሊያን ትምህርት ቤት ተማሪ ለሆኑና በኬተሪንግና ቱሪዝም ለሚማሩ ምግቦቻችንን በማስተዋወቅ አስበን ይህን ዝግጅት አዘጋጅተናል to give the possibility to the young students of the Italian school ኤቲም ፌቶቺኒ የተባለ ታዋቂ የጣሊያን ምግብ ፓስታ ነው እየሰሩ ይገኛል እንግዲህ ከ5 እስከ 7 ደቂቃ እንደሚፈጅ ይሄ ምግብ ሰምተናል ቢቲሞች ደግሞ በቀጣይነት የሚቀጥሉ ይሆናል ማለት ነው የማን የበለጠ ይጣፍጣል የሚለው እንግዲህ የዳኞች ውሳኔ ነው የሚሆነው አብራችሁን ነው በኬተሪንግ እና ቱሪዝም ተቋም ተማሪዎች የሆኑት የኤቡድን ወጣቶች ከ5 እስከ 7 ደቂቃ ይወስዳል የተባለለትን ቴላቴሊ የሚስታይ ምግብ ለመስራት እየተጣደፉ ነው ቴላቴሊ ዓለም አቀፍ የሆነና ጣት የሚያስቆረጥም የጣሊያን ማዕድ ነው እርሱን እንግዲህ አጣፍጦ መስራት ይጠበቅባቸዋል ታዋቂው ሼፍ አልቴዶ ግራፒዮሎና ሌሎች ጣሊያናውያን የምግብ ማብሰል ተማሪዎችም ተወዳዳሪዎቹን ያገዙ ነው
ለዳኞች ሊቀርብ ነው። በኢትዮጵያ የጣሊያን አምባሳደር የሆኑት አርቱሮ ሉትሲ ከዳኞች መሃል ተሰይመዋል። ቪላ ቨርዲ፣ ማማሚያ፣ ካስቴሊና ዶክ የሚሰኙት ዝነኞቹ የመዲናችን የጣሊያን ሬስቶራንት ባለቤቶችም ለዳኝነት ተገኝተዋል። እንግዲህ የኤቡድኖች ቴላቴሊ አልቋል። ቀጣይና የመጨረሻ የሆነው የሚወዳደሩበት ምግብ ኞኪ ይባላል። የቢ ቡድኖች የማድ ቤቱን ስራ ተረክቧል። እነኚህም ወጣቶች እንዳቀድሞ ቡድኖች ሁሉ ከኬተሪንግ እና ቱሪዝም ተቋም የመጡ ናቸው። ልክ እንደ ቡድኖች ሁሉ ቴላቴሊና ኞኪን አጣፍጠውና አቀራርበው አሳምረው በሰዓቱ ለዳኞች ማቅረብ ይኖርባቸዋል። የማይቀረው ሰዓት ደረሰ። ለአንድ ሳምንት የጣሊያን ምግብ አሰራር ተለማምደው በዛሬው ዕለት ሙያቸው ተፈትሾ የማን የተሻለ ጣፋጭ ነው የሚለው ውጤት ሊታወቅ ነው። ወጣቶቹ ይህንን ውድድር ቢያሸንፉ በአዲስ አበባ ባሉ ታዋቂ የጣሊያን ሬስቶራንቶች ውስጥ የአንድ ወር የልምምድ ጊዜ እንደሚኖራቸው ተናግሯቸዋል። ይህም ብቻ ሳይሆን በልምምድ ወቅት ክህሎታቸውን በደንብ ካወጡ በሬስቶራንት ውስጥ ቋሚ ሰራተኛ መሆናቸው አይቀሬ እንደሆነ የዶክ ሬስቶራንት ባለቤት የሆኑት አቶ ብሩክ ነግረውናል። ውጤቱ ይፋ ሆነ። አሸናፊዎቹ ቢ ቡድኖች ሆነዋል። ጣሊያን ኤምባሲ ድረስ ጠርቶን ውድድር እንድንወዳደር ስለፈቀደልን ለጣሊያን ኤምባሲ ላሰለጠኑን ሼፎች በጣም በመግባባት ደስ በሚል ደረጃ በጣም ደስ እያለን ነበር። እኔም ሌሎች የክላሶች ልጆች ጓደኞቼ የጨረስነው። ስለዚህ በዚሁ አጋጣሚ በጣም ማመስገን እንፈልጋለን። I like very much tiep. I like it. Also doro what? ከኢትዮጵያ ምግቦች ጥብስና ዶሮ ወጥ በጣም እወዳለሁ። ጣዕሙም በጣም ግሩም ነው። የኢትዮጵያ ምግቦች በዓለም አቀፍ ደረጃ ዝነኛ እንደሆኑም ኢትዮጵያውያንም በምግቦቻቸው ዙሪያ በቂ ጥናት ማድረግ አለባቸው። የምግብ ዝግጅት ተማሪዎችን ማሰልጠን አለባቸው። So much important for everything in the life, also for the kids. በዚህ በጣሊያን ኤምባሲ የጣሊያን የምግብ ሳምንትን በማስመልከት የተካሄደው ፕሮግራም እንደዚህ ተጠናቋል። ቢ ቡድኖች አሸናፊ ሆነዋል ማለት ነው። በቀጣይነትም መሰል ፕሮግራሞች እንደሚካሄዱ አምባሳደሩ ነግረውናል። የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። እኛ ግን በዚያ በቃል